በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ የመጣሁበት አንድ ልንገራችሁ ደስ የሚያሰኝ ዜና። ሶፊ ጎንደር ልጅ ናት። ኢብሮና ኢብሮና ልንገራችሁ አጭሩ። ሶፊ ወሎዬ ናት። አባቷ ወሎዬ ነው። እናቷ ጎንደሬ ናት። እንግዲህ እሷ ለራሷ ባመጣችው ንግግር የተነጋገርኩት የወሎ ልጅ ናት ሶፊ ማለት ነው። ግን ወሎ አይደለሁም ጎንደሬ ነኝ ነው የምትለው። ያንን እሷ ታውቃለች፣ አናውቅም። ሁለተኛ ነገር ደግሞ ትናንትና በኢብሮ ቤት ላይ የቀረበች ልጅ መጀመሪያ ሀት ባልቲ ወጣት ይጀመር ሶፊ አንድ የምነግርሽ ነገር አለኝ። ጥልቅ ብዬ የዝንብ ወተት ትባያለሽ። አሁን ገባሽ? ጥልቅ ብዬ የዝንብ ወተት ሁሉም ታዝበውሽ ከዛ እያወለቁ ተውሻል ማለት ነው። ይሄን ታውቂያለሽ። እና ሶፊዬ የዝንብ ወተት ጥልቅ ባይ አትሆኝ። እነሱ በሀገራቸው እርስ በራሳቸው ይተዋወቃለች። ልጅ ደግሞ ከዚህ ቀደም መጀመሪያ ብሎ ሶሻል ሚዲያ ላይ ትትመጣ ተሶፊ ጋር ነው። ገባሽ? አውሬ የሚፈርደው ሁሉ ነገር ለምንድን ነው? ሶሻል ሚዲያ ላይ መጣ አህሙን ብራንከት ያደርጉት ማለት ነው። ስለ ሁሉም ሀገር ሰው አውቃለሁ ብለሽ ጥልቅ ብለሻል። አላህ ያብርድልሽ። እሺ አላህ ሱብሃነሁ ወተዓላ ያብርድልሽ። እኔ ለሰው ልጅ መጀመሪያ ጓደኛዬ የምወዳት ያልሻትን ትተሽ እዛ ትወጣለሽ፣ እዚህ ትሮጫለሽ፣ እዛ ትሆኛለሽ፣ እዚህ ትሆኛለሽ። አሁን ደግሞ እንዴኬን ትተሽ ታቡተሽ ጀራ ሄደሻል። ብታጀራ አንዴ ወፍ ይሰጥሻል፣ አንዴ ጃኬቱን ይሰጥሻል፣ አንዴ ብሉዛውን ይሰጥሻል፣ አንዴ ቱፋህ ትሆናላችሁ። እኔ እኮ ካፕል አይደለሁም ላንተ ብለሽዋል። ያንልሽ እንዴ ትግርም ያለሽ እንዴ እኮ ንግግርሽ ወላሂ በጣም ታስጠይኛለሽ። ካፕል ብቻ ነው እንደኔ ልብስ ለብሶ ማቅረብ የሚችለው ለመቼሽም አይደለም። ገባሽ? ያማለ ህማለ ሰው አታነካኪ። የራስሽ የተጣላሽውን ሰው እዛው ራስሽን ችለሽ ተጣይ እንጂ አንተ ደግሞ ኢብሮ የምትባለው ልጅ እኔ ለፍጡር ነበር የምትጠራኝ ብለሃልክ። ለሆዴታ መገዛት የኔ ወንድምዬ፣ ነገ ጧት የምትወቃቀሱ ሰዎች ጋር ጎሚ መያዝ ይቅርብህ። እሺ የተናገርከው ንግግር ከሶፊ ጋር ማነው ከፈኪሾ ጋር ያቀረብከው ንግግር ቅንጭላት ይመታል። ገባህ? ይሁን ዝም ብለህ አዳቧቂ ጥቅመኛ ትመስላለህ። ዝም ብዬ ታይህ ያኔ ንግግር ጎበዝ ነህ። ቀስ አድርገህ ነው የምትናገረው። ጮኸህ አይደለም፣ በእርጋታ ነው። ግን እሺ አንድ ብልግና አለብህ። የምትናገረው ንግግር ብልግና ታይቼብሃል። ሶፊን የፈለግካት ለጥቅም ነው ማለት ነው። ለዛ ነው አይ እሷ ናት ለጥቅም የፈለገቻችሁ። እናንተ አላወቃችሁም። ከሌን እንዲያረኩ ከሌን እንዲያረኩ እያለች እንደዚህ አስታራቂ ነኝ ለማለት ለመሞከር ነው እንጂ ምት እንደዚህ ያለው ሰኔ ብላ ለምን እኔ ልንገራ አሽቃባጭ ናት። አጠቃላውን አሽቃባጭ ናት። እናንተ ግን የአንድ ሀገር ሰዎች የአንድ አካባቢ ሰዎች የደጀን ሰዎች ናችሁ ተብለዋል።
ይሄው ነገ ጧት በየጠሪቅ ተወቃቃሽ ናችሁ፣ በየጠሪቅ ተገናኝናችሁ፣ በየጠሪቅ ተመሰጋገኝና ሁሉ ነገር ደራሽ። ሶፊ ብትወርቅና ፈኪ አንድ ላይ ቢወርቁ ሮጠህ ፈኪን ነው የምታነሳው። ሶፊን አውቃለሁ። ሁሉም ያገሩንና ደውለህ የምትናገረውም ለሀገርህ ሰው ነው መጀመሪያ። ስለዚህ እሷ ለጠቀም ብላ እኔ እንዲህ አረኩ እያለ ብትጠጋችሁ እውነት አይምሰልህ። ሶፊን መስላችሁ ለመኖር ተፈለጋችሁ ፈኪን አትጉዷት፣ ገባህ? አትጉዷት። ፈቀቅ ተለዋ ላይ ዝም ብዬ ታያችሁ ማለት ነው። በቃ የሆነ ሁሉም ጥቅመኛ፣ ሁላችሁም ጥቅመኛ ናችሁ። እስካሁን ድረስ እኔ በጥቅም ተጠግታ ሰውን በክፉ ነገር ተጠግታ ላየሁ ይች ልጅ ብቻ ናት፣ ሶፊ ፈኪ ብቻ ናት። በተለይ ሶፊ ጥቅመኛ፣ እንዲህ አደራጊ ነኝ እንዲሰሪ ነኝ ባይ ልትሆን ትፈልጋለች ማለት ነው። ገባህ? ሶፊ ተአቀቢ ነፍስኪ ሀቢብቲ፣ ድንጋሪሽ ተአቀቢ ነፍስኪ። ተሰው ራስ ላይ ወረድ ብለሽ በራስሽ በኢዳዎችሽ እየሰራሽ ብትኖር ይሻልሽ። ሰው ደግሞ ዘግዝጎት የጥልሽ ታውቂያለሽ። አርጥንብትሽን ነው የሚያወጣሽ። ወላሂ ጥንብርኩስሽን ነው የሚያወጣሽ። ራስሽ በጫርሽው መርፌ ራስሽን ተወጅበታለሽ ማለት ነው። ገባሽ? ራስሽ በጫርሽው መርፌ ራስሽን ተወጅበታለሽ። ስለዚህ ታይ ተጠንቀቂ። መጠንቀቅ ጥሩ ነው ብዬ ነው ይሄን ሁሉ የነገርኩሽ ምክንያቱ ማለት ነው። ገባሽ? እኔ መድ እኔ አንቺም እህቴ ነሽ። እኔ ሶፊ ለብቻዋ ለእኔ እህትነት የላትም። ሶፊ ለእኔ ለብቻዋ ፍቅር የላትም። ለሶፊ ለእኔ ያረገችልኝ ነገር የለም። ሁሉንም እኔ በፈኪ የተነሳ የምናገራችሁ ሁላችሁም ልንገራችሁ። እሷ ሆዷን በሆዷ አድራጊ ሆና ለራሱ ሻሂድላህ ቀርቦላታል። ኢብሮ ማለት ነው። ለእኔ ጥቅም ምንም የሰጠች ነገር የላትም ፈኪ። ለራሳችሁ ለምትናገሩት የአንድ ሀገር ሰው የአንድ አካባቢ ሰው ተማላይ ሁሉንም ምልቅ ተቆጥተሽ እንዲህ ማንኛውም ሰው ተው፣ ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው ብላችሁ ማስታረቅ እንጂ አንቺ ራስሽን እስቲ ዞር አድርገሽ እኔ ማን ነኝ፣ እኔ ያልኩበት ይሄ ምክንያት ምንድን ነኝ? አሁን እስር ቤት ይገባ በቲክቶክ ላይ ያቀረበሽ ብለቂው ምን እስር ቤት እኮ ገብቶ ታጉሯል። ይሄን ታውቂያለሽ? እስር ቤት ገብቶ ታጉሯል ማለት ነው። አንዴ አንዱ ወንድ ጋር አንዴ አንዱ ወንድ ጋር አንዴ አንዱ ጋር አንዴ አንዱ ጋር እየተለጣጠፍሽ ባትነሽ ይሄ ምንም የሚጠቅምሽ ነገር የለም። ጎበዝ ጀግና ክፉን ደጉን የምትወጣ ሴት መሆን አለብሽ። ገባሽ? ከአንድ ሀገር አንድ ሀገር እየሄድሽ ዝም ብለሽ ሰው አታጣይ፣ ሰው አታናካኪ፣ ሰው እና ሰው አታባይ ማለት ነው። ሶፊ በቃ ዝም ብዬ ታይሽ ያን ሐረካት ነው ያለሽ። ይሄን ሐረካት ደግሞ ላንቺ ምንም የሚጠቅምሽ ወለ ሰው ተቅንጭላት ውስጥ ያወጣሻል። እንዲህ ያለሽ ደግሞ እሷ ለሀገሯ ሰዎች ማኮን እስቲ ወይዬ ማንም ሳያነሳሽ ይሄ ለጥቅም የሚሯሯጡበትን እንደዛ አይምሰልሽ። ሁሉ ነገር ገባሽ? ኢላ የሀገርሽ ሰው ብቻ ነው የሚያነሳሽ። አውቀሽ ገደል ማለት ነው። ይሄንን በአንደኛ ደረጃ አውቀሽ እንድታድሪ እፈልጋለሁ። ማንኛውም ሶሻል ሚዲያ ላይ ብሯሯጥልሽ እውነት አይምሰልሽ። ይሄን ነው ጠጋ ብለሽ ኧረ ያንን ሰው የምናገረው ለምንድን ነው? እዛ ሰው ጋር ለምን ሰውና ሰው አራርቃለሁ? እልቅ በተሻለኝ አቅም ሰውና ሰው አቃርቤ ብኖር ለእኔም ኸይርና ኸይር ነው። አላህ ሱብሓነሁ ወተዓላ ኸይር ጽፍልኛል ብለሽ ማሰብ አለብሽ። ሙስሊም ከሆንሽ
እንደፊቱ እንደ ድሮ በክርስትና ላይ የምትኖሪ የምታምንበት ተሆነ ክርስትናሽ የምናውቀው ጉዳይ የለንም። ዛሬ ጠርሃ ለብሰሽ ግማሽ ጎንሽን ራቅተሽን ሆነሽ በሱሪ ሆነሽ የምትበላቀጭ ነው እንጂ የምናይሽ እኛ ሌላ ነገር አይደለም። ይሄ የምለብሽው የሆነ ሱሪ አለ በአንቺ ቤት እሱ እኮ ቀሚስ ማድረግሽ ነው። ቀሚስ አይደለም የኔ ወድሽ ገባሽ? ሱሪ ነው። ትትፈልጊ ደግሞ ቅንጭላትሽ ላይ ጠርሃ ታደርጊና አንገትሽን እንደ በቅሎ እየመለመልሽ ትመጫለሽ። እዚህ ላይ ሶፊ ማነፈኪ ትናንትና አይቸብሻለሁ። አንቺ ጓደኛሽ ቤት እሷ ብቻ መስላሽ እንዲህ መጣችሁ መፍሩጥ። አዎ ማለሽ ከኋላ ቪዲዮ ይዘው ጠብቀውሻል። ጠርሃ ልበሽ ሰው ለሰው በር ቆርቆረው ትከፍቺ ማለት ነው። ስለዚህ ሁሉም የራሱን የቻለ የሚወጋበት ንግግር አለ። ግን አንቺ የምትወጂው ሰው ባልመሰለ ነገር ያቺኛቱ ደግሞ ኤብሮን ብላ አንድ ላይ የተማሩ አንድ ላይ አዲስ አበባ የተወሰነ የኖሩ ምን አገባሽ? ስለ እነሱ አኗኗር፣ ስለ እነሱ ትምህርት ቤት፣ ስለ እነሱ ሁኔታ አንቺ የኖርሽ በአረብ ሀገር ላይ እነሱ የኖሩ በኢትዮጵያ ላይ ገባሽ? አንቺ የኖርሽ አረብ ሀገር ላይ ነው። ራስሽን ታውቂዋለሽ የኖርሽበትን ሀገር። አንቺ እኮ በቃ እርሜሽን ትንሽ እየጩጭ አድርገሽ እኮ ነው ያለሽው። ተሁሉም እኮ እዛ መካከል ላይ አንቺ ነሽ ትልቋ። ማስተሳሰብ አለብሽ። አረብ ሀገር ላይ ይሄን ያህል አመት ኖረሻል። እኔ የኖርኩት አረብ ሀገር አልሰራም ስራ ነበረ ትንስዬ፣ ሁላችንም ትንስዬ ሆነን ልንገርሽ ዕቃ እየተጫወትን አረብ ልጆች ጋር አንሰራም እያልን እየወጣን ነው የመጣ ነው። ግን ማስተዋልን የሚያህል ነገር የለም። በማስተዋል ሁሉ ነገር አለ ማለት ነው። ስለዚህ ተጠንቀቂ ከምትሰሪው ስራ። የሀገር ሰውና ሀገር ሰው አታላይ። እኔ እንደ ማንኛውም ሰው ምክር ነው የሰጠሁሽ እንጂ ሙሽ እኔ አንቺን ጠልቼሽ እኔ ለኢላሀ ኢለላህ ታዲያለሽ። አንቺም ሙስሊም ከሆንሽ ክርስቲያን ተሆንሽ እኔ አላቅልሽ። በቃ ይኸውልሽ ክርስቲያኖችም ለኢላሀ ኢለላህ እህትና ወንድም ነን። ግን መተን ዱንያ ላይ ተፈራርቀን ነው እንጂ ያለ ነው ማለት ነው። እኔም ማምነው እንትናን ነው፣ እኔም ማምነው እንትናን ነው። ተሳደቡ ነው በተሳደቡም ክርስቲያኖች ምንም አይማሂመኒ። ለምንድን ነው እኔ በአንድ አላህ ነው ማምነው። በአንድ አላህ እስተማምን ድረስ አሁን ይሄን በአንድ አላህ አምናለሁ ብዬ ትናገር እናንተን ለወገን እናንተን እንትን ልል ይመስላችኋል። ግን አይደለም፣ ይሄ አይደለም። እኔ በሃይማኖት ገብቼ መነጋገር አልፈልግም ብያለሁ ተዝቅ ቀደም። ግን አሁንም ቀደም በዝግ ገብቼ መናገር አልፈልግም። የተናገርኩበት ደግሞ ምክንያት አሁን በምንድን ነው ለአንድ የሰው ልጅ ማስተዋል ብሎ ሰጥቶናል፣ አንገት ሰጥቶናል አላህ ሱብሃነሁ ወተዓላ። ወደ ቀኝም ወደ ግራም ዙረን እንድናይ ማለት ነው። እንደዛ ነው ማየት እና ለማንኛውም ኢብሮም ሶፊያዋም ያችን ማብራ ያለችው ፈክዬም ለአላህ ብላችሁ አፍ በሉኝ። እኔም ለአንድ አላህ ብዬ አፍ ብያለሁ። እኔ ደግሞ መናገር ከፈለኩ ትክክለኛውን እንጂ አዟዙሬ ሰው ተርጉሜ ሰው ወግቼ ሰው ያንን ሰው ለብቻ ጣልቼ አይደለም። ሁላችሁም የላኢላሀ ኢለላህ እህቶቼ ናችሁ። ግን ማን መካነሽ ማነሽ ሶፊ ታይ ምሰሪው ሐረካት ሁሉ ላይ የመጨረሻ የማስጠሌና የማስጠሌ ብቻ መሆኑን እወቂ። ሰው የሚጠላብሽን ነገር ደግሞ ማስተዋል አለብሽ። አላህ ሱብሃነሁ ወተዓላ ማስተዋልን ሰጥቶናል። ታላስተዋልሽ ደግሞ ሁሉም ሰው ይሰርብሻል። የኔ ውድ ገባሽ? ሂደሽ አሁን የአንድ ሀገር ሰዎች ጋር አፈራርቀሽ በረመዳኑም እሷን ትተሽ እሷን ለይተሽ ሌሎቹን ትጠሪ፣ ሌሎቹን ፍጡር አፍጥሮ ትትይ ያልጦሙትን ክርስቲያኖችን ነው ጦሙ ትትይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ